ማህዬ ምን ነው እንዴ ማህሌት የምትይው ሰው በረሃብ አለቀ እስቲ ዳቦ ያዝ ወይ መጀመሪያ ወይ መጨረሻ ብትሆኚ መሞላቀቁ ራሱ አይቻልሽም ነበር ወይ አሁንም እኔ ነኝ ሞልቃቋ አዎ እስቲ ቢጭ ወይ ምንም ማድረግ ማን ነው ጠየቅ ምን የተዳር ነገር አይቻመኑ ልብኝ እኔስ ዱብዳ ትልቁና ትንሿ በረባት ምዳ ስታሳስቀኝ ንጋት እንደ ልጅ ቆጥሬ እርቱን ተቋጥሬማ መቼ ጠርጥሬ አይ ቁርጥ ምን አይደል በትክክል ያለችውን የተጻፈው እንዲባልላት አው ቁርጥ ነው እዛ አካባቢ ነው አረፍተ ነገሩ ማለት አለባት ቁርጥ እየቆረጡ መብላት ከጨዋታው ከስጋው ተሰቅሏል አልተሰቀለም የቁርጥ ስጋ ይሰቀላል ተዘርግቷል ትሪ ላይ የቁርጥ ስጋ ተዘርግቶ እየተቆረጠ አዎ ባዋዜ እየተከሰየ ካፍላ ልጭወታ ልጅነቷን ንቄ እንደው ላይ ሆንልኝ ይሄው አዘናክታ ድንገት ሰራችልኝ በቀራንዮ ላይ ታየ ጎልጎታ ላይ ታየ ተመልሼ መጥቻለሁ በእያላችሁበት መልካም የትንሳኤ በዓል እንዲሆንላችሁ እመኛለሁ አሁን ደግሞ መገኘው የእንግዳ ሰዓት ላይ ነው መጋበዝላችሁ እንግዳ ቅድም መግቢያ ላይ ለመንገር ሙከራ አድርጌያለሁኝ ከ10 በላይ ፊልሞችን ይሰራች በተከታታይ ቴሌቪዥን ድራማ ላይ የምናቃት የምንወዳት የምናከብራት ማህሌት ሰለሞን ምን ነው እንዴ ማህሌት የምትይው ሰው በረሃብ አለቀ እስቲ ዳቦ ያዝ ገና እኮ ጨረስኩ በቃ እንኳን አደረሳችሁ ነኔ ቆንጆ አስይኝ ተቀበይልኝ እናቴ ከፊት አስይዣቸውና ጎሽ እኔ እንግዲህ ሳታስይዥኝ ወሰርሽው እኔ አልበላም ታመጭላታለሽ ምግብ ምን ይሰራል ይጨርሰው ነው ብዬ ልቀበልሽ ተቀበሉልኝ አይደል እንዴት ነሽ እንኳን ደህና ቆየሽ እንኳን አብራ ደረሰሽ እንግዲህ ተመልካቾች እንኳን አደረሳችሁ ዛሬ የምንገኘው የበዓል ልዩ በዓል ፕሮግራም ላይ ነው የምንገኘው ማህዬ እንኳን ደህና መጣሽ እንኳን ደህና ቆየሽኝ ትጂ እንኳን አደረሰሽ እንኳን አብራ ደረሰን በጣም ደስ ብሎኛል ለረጅም ጊዜ ማለት እንገናኛለን ሶሻል ሚዲያም ላይ እንገናኛለን አንዳንድ ኢቨንቶች ሲኖርም እንገናኛለን በይበልጥ የተገናኘ ነው እኔና አንቺ ሞጋቾች ላይ ነው ያው ደስ የሚል ጊዜ ነበር ያሳለፍነውና ስለዚህ እናወራለን ወደ በኋላ ላይ እናወራለን ብዬ አስባለሁ እንግዲህ ዛሬ የምንገኘው የትንሳኤ በዓል ላይ ስለሆነ እስኪ መጀመሪያ እንኳን አደረሳችሁ ጀምሪ እንኳን አደረሳችሁ ባያችሁ ማማሪያም እንኳን ለትንሳኤ በዓል በሰላም አደረሳችሁ አደረሰን በዓሉ የሰላም የጤና ያለንን ደግሞ የምናካፍልበት በዓል ይሁንልን እላለሁ መልካም በዓል በጣም ማመሰግነው ማህዬ እስቲ ማህዬን አስተዋውቂን የተወለደች የታደገች እድገቷ ምን ይመስል ነበር ከዛ በኋላ እንዴት ወደ ጥበቡ ገባች የሚለው ደግሞ ቀስ ያለን ወደ ሁለተኛው እንደርደርበታለን ማለት ነው እሺ እኔ የተወለድኩት ወደ ሐረር ሂራ ከተማ ላይ ነው የተወለድኩት ባንክ ቤት ግቢ ውስጥ ነው የተወለድኩት ከዛ አባቴ ለዛ ነው ሁሉ ጊዜ ብር እና ባንክ ቤት ግቢ ተወልዳ አስባችሁታል ብር ባትሆን እሺ ከዛ አባቴ ባንክ ማኔጀር ነበረ ወደ አሰበ ተፈሪ ወይንም ባሁን ስሙ ጭሮ ወደዛ ሙቭ ሲያደርግ ጭሮ አሰበ ተፈሪ ወይም ጭሮ እሺ ሲያደርግ እኛም ተያይዘን በሁለት አመቴ ወደ አሰበ ተፈሪ መጣን እሺ ከዛ በኋላ እንግዲህ እንደማንኛውም ህፃን እኛ በሀገራችን ብንጠራው አለን ኮሎንኮሌ እሺ ምንድነው ኮሎንኮሌ እንዴ ተሰምሮ በዚህ ደግሞ ሌላ አጠራር አለ መሰለኝ ሰኞ ማክሰኞ ምናምን ነው ሰኞ ማክሰኞ እኛን ኮሎንኮሌ ነው የምንለው እሱ እንደማንኛውም እየተጫወትኩ ነው እንግዲህ ያደኩት ወይ ተማረች ማህዬ የተማረችው እዛው አሰበ ተፈሪ ነው አዎ አሁን ተቀይሯል መሰለኝ በፊት ቁጥር 2 ይባላል ትምህርት ቤቱ ቁጥር 2 ከዛ በኋላ ወደ ሃይ ስኩል ከ10 ነው እኔ ቴክኒክና ሙያ የገባሁት በአካውንቲንግ ከዛ ግራጁዌት አደረኩ ከዛ ደግሞ
እዚህ መጥቼ ደግሞ አፍሪካ ቤዛ ዲግሪን በዛው በአካውንቲንግ ዋው ለምን ይመስላል። ለመጀመሪያ ጊዜ ወደ አዲስ አበባ የመጣሽ መቼ ነበረ? ክረምቱ ላይ እመጣለሁ በእውነት? አዎ ክረምት ይዞን ይመጣል አባትሽ? አባቴ። ከዛ ደግሞ እሱም ካለፈ በኋላ እንመጣለን ክረምት። እዚህ አክስታችን አለች፣ እሷ ጋር አሳልፈን ነው የምንመለሰው። ዋው እቺ ሀረርን ግለጫት ብዬ ብለሽ እንዴት ትገጫታለሽ? ሀረር በቃ የፍቅር ሀገር ናት። ፍቅር ናት። የዋህነትን ታይበታለሽ። ይሄ ለነገ ብለሽ ወይ ደግሞ ሸርን የማታስቢበት ይሄ ቀጥታ የሆነ ነገር የምታየው እዛ ነው እና በጣም ወዳት ሀገሬ ናት። አሁንም ሄድባታለሁ። አሁንም ሁሌ ትመላለሻለሽ? ያው ዋው ሄዳለሁ። በጣም ደስ ይላል። እሺ ወደ ትወናውስ እንዴት ነው የገባሽ? መቼ ገባሽ? በእንትን ነው መጀመሪያ እንደው በሙዚቃ ነው የሆነ የግርማ ተፈራ እሱ ዘፈን ላይ አይደለም እሱ ላይ አይደል መጀመሪያ ታላሽ? በግርማ ተፈራ መልሻ እሺ ካስት እዚህ ከመጥቼ ዲግሪን መማር ስጀምር ካስት ኤጀንት ነበረ ሄኖክ። እሺ ሆራ ኮሙኒኬሽን በበፊቱ። ከዛ እዛ ሄደሽ ኦዲሽን ውሰጃሉ። እሺ ኦዲሽን ምን እንደሆነ አላውቅም። ሄድኩኝ። ምን ኦዲሽን ውሰጂ ስትበይ ለመጀመሪያ ጊዜ ሆዴን ኮት ነው ኬት ነው የምወስደው? ኦዲሽን ውሰጂ ማለት እዛ ጋር እንትን ማለትም አልፈልግም አለች እኮ ያረሯ አለች። እሺ አልኩኝ። እሺ ከዛ ሄድኩኝ። የት ነው አልኩኝ። 22 ምናምን አሉኝ። ሄድኩኝ። አገኘኝ ሄኖክ። የዛን ቀን እንዳጋጣሚ ሆኖ መሳይ ተፈራና የሆነ አንድ ሰው ነበረ ካስት እያደረጉ። እሺ ከዛ ልክ ስገባ በቃ እሷን ካስት አድርገናታል አናግራታ። ዋው ደስ ይላል አለኝ። ኧረ አጋጣሚ አሪፍ ነው ስሪ ምናምን አለሽ። ከዛ በቃ እንደዛ ተሰራ። ካስት ለመደረግ ለኦዲሽን ነበር የልሽ ፊልም ለመስራት ስለምትፈልጊ ማለት ነው። ግን በዛ አጋጣሚ ለሙዚቃውም ከክሊፑ ሰራሽ ማለት ነው። ሁሉም ሰው እንዲህ ነው የሚወጣው አሉኝ። እኔ ዛን ሰዓት ላይ ምንም ይሁን ብቻ ልስራ። ከዛ ያው የመጀመሪያሽም ሲሆን ብዙ ነገሮች ይከብዱሻል። እንደዚህ ቁጭ ብለሽም ለመስራት ልብ ለማለት እንዲያድርግ ስትባይሽ እያልሽ ብቻ እስካሁን ጸባይኛ እኔ ታውቂያለሽ። ምን ጥያቄ የለም። ሳንቂታ ነሽ፣ ተጫዋች ነሽ፣ ግልጽ ነው የምታወሪ፣ ወደ ኋላ የምትሸሽጊው ነገር የለም። ይሄን አቃለ ሞጋቾች ላይ አብረን ስለነበረ ይሄ ነገርሽ መመስከር እችላለሁኝና ይሄኛው የቲያትር የመስራቱ ወይ ፊልም የመስራቱ ከመቼ ጀምሮ ነው ይሄ ስሜት አንቺ ውስጥ ያደረው? ልጆች ሆነን የሚገርምሽ ልጆች ሆነን ሜሮን ጌትነት ከዚህ በፊት ተናግሬያለሁ። እሺ አበባ ትባላለች እናቷና የእናቴ ቤስት ፍሬንድ ናት። እሺ ከዛ ያው ሲመጡ የዛ ሀገር ተወላጅ ስለሆነች ሲመጡ እናቴን ሳያዩ አይሄዱ። ከዛ ያኔ ደግሞ ጃፓን ነው የሆነ ሀገር ሄዳ የመጣችበት ታይም ነው ምናምን እኛ ሀገር ላይ በቃ ከሜሪ ውጭ የለም ሰው። እሺ ከዛ ሜሪ ስትመጣ ምናምን በቃ ፈራታለሁ ለማናገር ሰው ቀንዲ ታወራናለች ነው። ከዛ ልክ ሲሄዱ እናቴን እላታለሁ በቃ እኔንም እንደ ሜሪ እንትን እንዲሉኝ እሷ ምሰራው ነው ምሰራው። እሺ ተሰራለሽ። እሷ ምንም ነገር እንትን ብላኝ አታውቅም። የምፈልገውን እንደሆነ ነው እንትን የምትለኝ የምትረዳኝና ተሰራለሽ ምን ችግር አለው ብቻ ትምህርታችሁን ተማሩ። በልጅነት ስለሆነ አባታችሁ የሞተው እኔ ጠንክሬ እንዳስተማርኳችሁ መታየት አለበት ስላለች እየተማርን ነው በቃ በዚህ ነው በቃ አደረብኝ። ስለዚህ ማንን እያየሽ ነው ማለት ይቻላል ወደ አርት ውስጥ የገባሽው? ላንቺ እንደ ሞዴል ብለሽ የምትይዡ ማንን ነው? ወይ ለኔ ሜሪ። በእውነት? አዎ ዋው ሜሪ ታውቃለች። ሜሪ ይሄን ታውቃለች። ነግረሻታል? እና አበባ ታውቃለች በደንብ። ያው አዎ አሁን እናትሽ ኖ የሜሪ አዎ የሜሪ እናት ዋው እንጋለች። ዋው ስቲል ያው ፋሚሊ ነን እኮ ደስ ይላል በጣም። ዋው ደስ ይላል። እሺ የፊልምስ የመጀመሪያ ስራሽ የሰራሽው ያ በክሊፑ ላይ ብትሰሪ ከዛ በኋላ የመጀመሪያ ስራሽ ከህዝብ ጋር ያስተዋወቀሽ የፊልም ወይ የትኛው ነው? እንደ መጀመሪያ ስራ የሰራሁት አምኖን እሱ ነው። አዎ አምኖን ነው። ህሊና ሲሳይና እንዳጋጣሚ ነው ከትልልቅ አክተሮች ጋር የሰራሁት ከይገረም ደጀኔ ጋር ከሾቤም ጋር ተገናኝታችኋል። በነገርሽ ላይ አሁን ማን ይቀነስ ላይ ዛሬ ነበረን ፕሮግራም ቀን ላይ የተላለፈው የማን ይቀነስ ፕሮግራም ነበርና ከሾቤ ጋር አብረን ነበረን። ከዛ ስማችን ሲጻፍ የየራሳችን ስም ቲጂ ምናምን ተጻፈና ይገረም ጋር ሲደርስ ይገረምን ቀይሬያለሁ አለኝ። ለምን ማን ትባል ሲባል ሾቤ አለ። በነገራችን ላይ ከዚህ በኋላ ይገረም ስሙን ቀይሮ ሾቤ ሆኗል። ሾቤ ተብሎ ለመጻፍ ልጁ ራሱ እንዲያው ይጻፍ እየተንቀጠቀጠ ማለት ነውና ሾቤ
ሾቤን ወደደው። ከልጅ የልጅነት ስሙ ስለሆነ ልዩ ስሜት አለው ለሱ። ቤተሰቦች ሁሉ የሚጠሩት ሾቤ ሲባል ልጅነቱን ያስታውሳል፣ ወንድም እህቶቹ ምናምን ያስታውሳልና ለዛ በቃ ሾቤ መባል ነው የፈለኩት ዛሬ ብለ ሾቤ ነው የተባሉና ሾቤን አስታውሽ ልጅ ፈልጊው ይገርም ስትኛው ሌላ ሰው የጠራሽ መሰለኝ። ከማን ጋር ነበር አብረሽ የጠራሽ? ከሾቤ ጋር። እሺ ከዛ በኋላ ነው እንግዲህ ሞጋቾቹን ቆይሱ ጋር ከመምጣታችን በፊት የመጀመሪያ ስራሽ ላይ ከነሾቤ ጋር ስትሰሪ ምን ከበደሽ? ምን ነበር የመጀመሪያ ስሜትሽ? ፍርሃቱም አለ። አንደኛ በቲቪ ብቻ የምታውቂያቸውን ሰዎች ነው በአካል የምታገኘው። ፍርሃቱም አለ። ግን ይጌ ነገሮችን ሾቤ ቅልል ስለሚያደርግልሽ ያን ያህል አልከበደኝም። እንደዚህ አድርጊ እንደዚህ እና ደግሞ ያው እኔም ቅልል ያልኩም ስለሆንኩኝ የሚነገረኝንም ስለምሰማ ብዙ አልከበደኝም። ከዛ ሰራን። የመጀመሪያው እሱ ነበር። ከዛ ምርቃቱን ስትይ የምርቃቱ ላይ የነበረሽ ኤክሳይትመንት ምን ይመስል ነበረ? የምርቃቱ ላይ ሀገሬ ላይ የብርሽ አብረሻ አላየሽም? ለምን እንትን እርግጠኛ አልነበረችም ፕሮዲውሰሯ። በዚህን ቀን አላለችም። እንዳጋጣሚ ዛይቼ ነው የተመረቀው እና አልነበርኩም። ዋው አልቆጨሽም ታዲያ? ወይ ቆጭ አይ ነበር ደግሞ መሬቷ ላይ ነበርሽ እዛ ላይ። ቆንጆ ነበር። ይገርማል በጣም። ከዛ እንዲህ እያለ ሌሎችንም ስራዎችን ሰራሽ ማለት ነው? አዎ እያለ አዎ። ካራክተሮችስ አንቺ ከካራክተር ጋር ለመዋሃድ የምትጠቀሚው ዘዴ ምን አለ? እዚህም ያሉት እንግዲህ ተዋናዮችም መሆን የሚፈልጉ ወጣቶችም ስላሉ ምናልባት ካንቺ ብዙ የሚወስዷቸው ነገሮች ስለሚኖሩ ማለት ነውና ከካራክተር ጋር ወደ ካራክተር ለመዋሃድ የምትጠቀሚያቸው እንዴት ነው? ካራክተር ወደ አንቺ እንዲዋሃድ የምታረጋቸው ልምምዶች ምን ይመስላሉ? እንደ አጋጣሚ ሆኖ የሚደርሱኝ ካራክተሮች እኔን ይመስላሉ። ከተወሰነ ጊዜ በኋላ ነው የተቀየረው። ወደ አንድ አይነት ካራክተር የመጣሁት ከተወሰነ ጊዜ በኋላ ነው እንጂ የራሴን አይነት ነገር ስለነበረ ብዙም የከበደኝ ነገር የለውም። ራሴን ሆኜ ነው የምለው። ያው ፍርሃቱ እንዳለ ሆኖ ካሜራ ላይ ስትሆኝና እንደዚህ ራስሽን ሆነሽ ስታወሪ አንድ አይደለም በጣም። ከዛ ባለፈ ብዙ የከበደኝ ነገር የለም። በጣም አሪፍ ዛሬ ይመስገን። የትኛዋ ካራክተር ከበደችሽ? እስካሁን ከሰራኋቸው ከ10 በላይ ፊልሞች ሰርተሻል። በጣም ቻሌንጅ ያደረገችሽ ካራክተር የትኛዋ ናት? የኛ ልጅ በርታ። ምን ከበደችሽ? በላይ ምን አይነት ካራክተሯ የእንትን ነች፣ የሆቴል ባለቤት ቢዝነስ ሰራተኛ ነች እና በቃ ውጥት ያለ ካራክተር አይደለ? እሱ ላይ ተቸግሬያለሁ በደንብ እና ይለኝ ነበር ሶል ራሱ ሰለሞን ሙሄ እቺ ካራክተር በዛኛው ብንቀይር ይሻል። ቤትኛው ሰፖርቲቭ ነበረች ደግሞ ቤትሻ ይለኛል። ግን እንደዛም ሆኖ ግን ሰርቻለሁ እንጂ አዎ ያስባል። ማህዬ አሁን ተዋናይ ባቱ ምን ትሆናለች? አካውንታንት በዛው ልትቀጥይ በየነ ማስባ አይደል? አካውንታንት ትሆናለች። ያን ያህል ደግሞ ይሄ የውስጥሽ ነገር ካልኖርሹ ብዙ ደስ አይልሽም። ደስም ባይልሽ ትሰሪያለሽ። ባይተው ጀምሬ ነበር በአካውንቲንግ። የት ጀምርሽ? እዛው ሀገሬ ባንክ ላይ ወርልድ ባንክ ላይ በአካውንታንት ፋይናንስ ላይ። እሺ ከዛ በቃ አልሆነም። 7 ወር ሲሆን በቃ ለምንድን ነው በዚህ ሰዓት የማይገባው ምናምን ማትገቢው ምናምን ሲሉኝ እንትን አልኩና ቦርሳዬ ነበር አመጣሁኝ። ቦርሳዬን ምናምን ስክሪፕቶ ሌጀር ምናምን ነበር ኃላፊው ጋር ቁጭ አደረኩለት። ከዛሬ በኋላ ስራ ለቅቄ እንዴ እዛ ቀን ዝም ብለሽ ቢሮ ገብተሽ? አዎ ከዛ እንዴ እኔ ለእናትሽ ነው ደስ የሚልሽ ክፍለ ሀገር እንትን ይሉሻል ያቁሻል እና እኔ ለእናትሽ ነው የምነግረው ምናምን አለኝ። ነገር አታውቃለች። እኔ ወደ አዲስ አበባ ሄጃለሁ እንደዛ። ከዛ እንዳቆምሽ ነው ወደ አዲስ አበባ የመጣሽው? አዎ። ከዚህ ቆይ አሁን እኔ ምኑ ገረመኝ መሰለሽ? ከሀረር ቀጥታ ገባሽ ከጀመርሽበት ወርልድ ባንክ አልፈልግም ስራ በቃ ወደ አዲስ አበባ ሄዳለሁ ብለሻሽ። እዚህ ምን ቋሚ ነገር አገኛለሁ እርግጠኛ ነኝ ምናምን ብለሽ ነው ወይስ መተሽ እንደሆንኩት ሆና ነው ብለሽ ነው? አይ አይደለም። እናቴን ያልኳት እማራለሁ ነው ዲግሪን እማራለሁ ሰበብ አለ። ከዛ በቃ እንዳውም ይሻልሻል አለች። እንደገና እኛ ካለንባት 12 ኪሎ ሜትር ላይ ነች ወር የኛ እንትን ቁኒ የምትባል ሀገር ነው። ደርሶ መልስ ነው እና እሱም እንትን አለባት። አዎ መኪና አደጋ ይነካታል ምናምን ትልና ታስም ስለነበር ብዙ አልተጫነችኝ። ከዛ ወጣ። ስንተኛ ልጅ ነሽ የቤቱ? ሁለት ናቸው? አራት ናቸው። ስንተኛ ልጅ ነሽ? ሁለተኛ ነሽ?
ዋው ወይ መጀመሪያ ወይ መጨረሻ ብትሆኚ መሞላቀቁ ራሱ አይቻልሽም ነበር ወይ አሁንም እኔ ነኝ ሞልቃቋ አዎ እስቲ which way ምንም አርገቻለ አንቺ ነሽ የምትሞላቀቂው አንደኛ ማወራውም ቤት ውስጥ ነኝ እነሱ ዝምተኛ ናቸው የሁሉንም አፎስተሽ ነው አዎ እሺ ከዛ እንትን ትላለች እናቴም እኔ አሁን በጊዜ ካልገባው ምናምን ወይ አልጋሊ ምናምን ማገኛ ተኝታ የለችማ ሰው የለ ቤት ውስጥ ዋው እሺ እኛ ልጅ አይደለንም ምናምን ይላሉ ብዙ አሁን ለምደውታል በአልን ከማን ጋር የምታሳልፊው እንዴት ነው የምታሳልፊው ከናቴ ጋር እዚህ አዲስ አበባ አይ አሁን ይሄንን 2 አመት ነው እዚህ ሀገር 3 አመት ኦልሞስት ጠቅለሽ ገባሽ እዚህ አዲስ አበባ በፊትም ጠቅልዬ ነው እዚህ የገባሁት ከእህቴ ከታላቅ እህቴ ጋር ከዛ በኋላ ግን እዚህ እናቴ ሙቭ ስታደርግ እዚህ ማክበር ጀመርን እንጂ በዓል ሲደርስ ምንም ይሁን ለሊትም ስራም ቢሆን ለሊቱን ገብቼ አድራለሁ የት ሀገሬ የምርሽ ነው ምንም አመት ባል ነው የምልሽ አዲስ አበባ ክብርሽ አታውቂም እንደ ድሬዳዋ ነው ሀሮ ነው የምታከብሪው እዛ ነው አሁን ድረስ አሁን መጣቻ እናቴ አሁን እዚህ መጣች ስለዚህ ግን እሷ እዛ ከሆነች ሄዳለሁ ከሰዎች ወደ ውጪ ነው አዎ እሷ የትኛው በዓል በጣም ትወጃለሽ የትኛው በዓል በጣም ትወጃለሽ ከበዓላት ይሄን ትንሳኤን በጣም ወዷለሁ ግን ደግሞ ጥምቀትን ደግሞ ወዷለሁ ለምስቲ ነገር የሁለቱን ምክንያት የጥምቀት ዕለት ነው የተወለድኩት እና ልደቴንም በዓሉንም አንድ ላይ ስለማከብረው ጥምቀትን ወዷለሁ ግን ትንሳኤ ደግሞ ሞር ደስ ይለኛል ይሄ ለሊት የሚፈሰከው ፌጦ እንበላለን ፌጦ የቁጣጣሽ ጊዜ ነው እኮ ነው እንዴ ጣቢያ ስትቀላቀሉ ያተ ቁረጣው አይቆረጥም ከነነርሱ አይ ፌጦ አይደለም ይሄ ለሊት የሚበላው ነው እኮ ለሊት አክፍላ እናቴ ስትመጣ ስብ ብለን እንበላለን የሚገርምሽ ቅድምም ይርዳውን ጠይቄው ማለት ነው ከበዓሌቱን ነው የምትወደው ስለ ፋሲካን አለኝና ትንሳኤን ለምንድን ነው ብዬሽ ስለ አሁን እንዳልሽ ለሊት ተቀስቅሰን የምንበላው ነው ያለኝ እንደዛ እዛው እናቴ ያው ታከፍላለች እኛ እዛው ጋር ትጂ ተከፍያለሽ እኔ ማክሲመም 9 ከጾምኩ በቂ ነው እና የስቅለት ቀን ነው የስቅለት ቀንን በደንብ እንትን ብዬ አልችልም ራብ ቀጣር ማዳመጥ ራስ ማዳመጥ ልክ ነው ልክ ነው ብዬ አስባለሁ እሺ ስለዚህ ትንሳኤ ያው እዛው ጋር እንጠብቃታለን እዛው ኩሽኩሽ ብለን ተኝተን ስትመጣ እዛው እንፈስክና ሄደን እንተኛለን ደስ ይለኛል የፋሲካ በዓል እስቲ የማትረሻቸው አጋጣሚዎች ከበዓል ጋር የተያዘ ምን አሉሽ ከበዓል ጋር የተያዘ አይ የለኝም የተለየ ነገር የለኝም በጣም አሪፍ አሁን ምን ጠየቁ ይመስልሽ እዚህ ያሉት ማሂ ቆንጅዬ ልጅ ናት ቁመናዋ መለሉ መልኳ ቆንጆ የምትሰራው ስራ የሚገርም ነው ሞያዋስ እንደ መልኳ ነው ያሉ ዶሮ ትሰራለች ለምሳሌ ኢትዮጵያዊት ሴት ናት አይደል ያላችሁኝ አይደል ያልከኝ ወንዶች ናቸው ደግሞ ጠይቂያዎች ከኔ ተረድሩት ናቸው ጠይቂልኛው እነሱ ናቸው ባለሙያ እሷ ነኝ ስለማቀፍ ነግራችሁ ነው ምን የትዳር ነገር ከሆነ ንገሩንና ጉዳይ ለበሌል ለተዳር አይተነስሽን አይተን ትጂ ምንም የማልዋሽው ስራ ያቅተኛል ብዬ ምንም ማስበው የለኝም ዶሮ መገንጠል መስራት ምናምን ልጆች ሆነን ነው የለመድነው እና እናቴም ትላለች እኔ ሳልኖር መሳቂያ እንዳትሩ ልመዱ ምናምን እያለች ከልጅነታችን ሁላችንም እንችላለን ሙያ ችግር የለብኝም ግን መስራት አልወድም የምርሽ ነው ወይ አልወድም ለምን እኔ እንጃ እኔ አልወድም ስታገቢ ማን ይሰራል ብለሽ ታስቢያለሽ አለቃ እሰራለሁ እንዴ ግዴታ ሲሆን እኮ ትሰራለሽ እሰራለሁ እንዳውም አንድ ጊዜ ድክም ብሎኝ ሞጋጆች እየሰራን ነው መሰለኝ ከዛ ርቦኛል ምናምን ጓደኛዬ ጠርታኝ ሄድኩ እና ገና እየሰራች ነው የደረስኩት ዶሮ አይ ኖ ምግብ እየሰራች ነው ስለ ስንፍና ይልገልጽ እየሰራች በቃ አቀራረበች ምናምንና መብላት ጀመር ከዛ ወጥ አለቀ ማሂዬ ወጥ አምጪ ይጨመርትል ወይ ነው ጠገብኩ አልኩት ለመስራት እግዚአብሔር ላለመነሳትና ስቲል ታወራለች ወጡን ለማምጣት ነው ለመስራት ነው ወጡን ለአምጥቶ ለመጀመር ሰምታችኋታል እኔ እኮ ወጥ አልቋል ሲባል እና ሁሌ ወይ እሷ ነው የምትለው ይሄን አልሰነፍ ነኝ ግን እንደዛም እንደ ስንፍናዬ መስራት ያለብኝ ላይ ይሰራል ያው ሁሉም ነገር
ሲኖርና የሚያቀብጥም ስታገኝ ነው የምትቀብጪው እንጂ ያንን ስልሽ ጎበዝ ነኝ ሰነፍ አይደለም። አይ ምን በይ ሙያሽን አውቃለሁ። ብዙ ጊዜ እንደዚህ ሚዲያ ላይ የሚወጡ ሰዎች ሙያ ያላቸው መስራት የሚችሉ አይመስላቸውም። ይሄን ያነሳውብሽ ሆን ብዬ ነው። እንደ መስራት እንደምትችል አውቃለሁ። እንዳልኩሽ ሞጋሾች ላይ አብረን ስለነበርን ብዙ የባለሙያ እንደሆነች ስለማውቅ እሱን እንድትነግራቸው ስለፈለኩኝ ነው። ስንፍናሽን ግን አላውቅም። ባለሙያ ነኝ እንግዲህ ስንፍናሽን ማላውቅም። በቲጂ በኩል ምን ካለ ሐሳቡን ከዚህ ልጅ ጋር ምንድነው አሁን እሱ በደንብ ልጅ የትዳር ጥያቄ ነበር ይመጣል። አንቺ ያላገባሽም አይደል? አዎ አላገባሽም። ሐሳብ ነው ያለን። አንቺ ደግሞ በቅርብ ነው የምንድረው ብለሻል። አንዴ ግን በልሻለ ደግሞ ባደረሽ ኢቭን አሜሪካ እንኳን ሆኜ አሜሪካ እንኳን ሆኜ ለላታለ አይደል? ብለሻል። የእውነታው እንድታገቢ ፈልጋለሁ። ለዛ ማታ ተኝቼ የቲጂ ባል የምታመጣልኝ ቀይ ነው ቀይም ነው። ምን አይነት ነው አንቺ ነፍስሽ የምትጣራ? ምን አይነት ከለር ቢሆን ደስ የሚልሽ? እንዴ ቆይ ልታባሪው ነው እንዴ ሊመጣ ያሰበውን? አሃ እንዴት ነው ነገሩ? እኔ ሳላውቅ አይ ምርጫ ውስጥ አልከተተችኝም ብሎ የመጣም ተዋና መልካም ባል ነው። ያው ፈራ እግዚአብሔር ያለው ይሁን በቃ ዋናው ምንም ይሁን። ያው ከእግዚአብሔር ከሆነ ምንም ይሄ ነው የምትይው ነገር የለም። የእግዚአብሔር ይበልጣል እኮ ምንም ጥያቄ የለም። እኛ እንሞክራለን እንጂ ከእግዚአብሔር ካልሆነ በጣም እስቲ ቅድም ይርዳውን ጠይቃለሁ። ይሄ ጥያቄ በጣም ደስ ስለሚለኝ ነው። ማሂን ወደ ኋላ ሄደሽ እስቲ ራስሽን አሞግሽ ብላት የትኛውን እድሜዋን ታሞግሰዋለች ማሂ? እኔ ሁሉም እድሜ የዘይበት የማትረሻቸው የሆነ ተርኒንግ ፖይንት ይሄ ነው ብለሽ የምትያቸው ሰዓት ላይ? እንዲህ ተርኒንግ ፖይንት የለኝም፣ ግን ምንድነው እንደዚህ ማቹርድ እየሆንሽ ስትሄጂ እየተማርሽ የፈለገ የዋህነትሽ ቢያጠቃሽም ትማሪበታለሽ እና አሁን ላይ ያለኝ ማንነት ወደዋለሁ መሰለኝ ከበፊቱ። እሺ አሁን እሱን ማንነቴን ይሄኛውን ወደዋለሁ። ምን ነበር ያኛውና ይሄኛው የትኛው ነበር? ይሄኛው ነው ድርሽ የትኛው ነበር በፊት ያልተመቸሽ? በፊት ላይ ልጅነቱ ምኑም ስላለ ዝም ብለሽ በነገሮችም ጥልቅት ያለሽ የተነገረሽ እውነት ይመስልሻል፣ የምታዩን ታምኛለሽ ምናምን። ግን ያ ነገር የመጣው ነገር ኋላው ምን አለ በየዋህነቴ ነው ወይንስ እኔን ራሴን ብሎ ነው? ምኑም ስራውም ይሁን ሁሉም ነገር በህይወትሽ የሚያጋጥምሽ ነገር አሁን ላይ ቆም ብለሽ ታመዛዝኛለሽ እና አሁን ላይ እቺን ማንነቴን ወዳታለሁ። የዋህነቴንም ማጣት አልፈልግም። እሱ እንዳለ ሆኖ ያቺኛዋን እቺ ዝም ብላ የምትሄደዋ የምትገባው ዝልቅ ብላ ይሄ ያለ አይደል? እሷን አልወዳትም። እሺ የምትገስጫትስ ይሄ ማድረግ አልነበረባትም ማሂ? ለምን ይሄን አጠፋሽሽ የምትወሹ የትኛው አካባቢ እድሜሽ ላይ ነበር? እንደዚህ ይሄ አስቸጋሪ አይነት እንትን አልነበረኝም። ቲኔጅም ሆኜ አስቸጋሪ አይደለም። እቤትም ስቆጣም ምንም ስል እናቴ ትንሽ ኃይለኛ ነበረች። አውጣው ትተዋለች። አሁን ማን ነፍሳወቃችሁ ሴትም ወንድም ሆና ስላሳደገች ግድ መሆን ነበረባት። እናቴ በዚህ አጋጣሚ በጣም ብዙ መስዋዕትነት የከፈለች ኦልሞስት 25ኛ አመቱን አባቴ ከሞተ እና ከልጅነት ጀምራ ስለሆነ እኛን አንጻ እዚህ ያደረሰችን እሷን ላለማስከፋትም ምንም ስንል እንደዚህ መጥፎ ነገር ውስጥ አንሄድም እና እንደዛ አይደለውኝም። እስቲ እናትሽ የሆነ ነገር ቢያት እንኳን አደረሰሽ ማለት ነው። እንኳን ለትንሳኤ በዓል በሰላም አደረሰሽ ወይዘሮ ኑንሽ። በጣም ነው የምወድሽ። እንድንሆንልሽ የምትፈልጊውን እንግዲህ በግማሹም ቢሆን እየሆንን ነውና ወደፊትም የምትፈልጊውን እንሆናለን። መስዋዕትነትሽ ደግሞ ነውራስ የኔ ፍቅር መስዋዕትነትሽን እንዲሁ አናስቀረውምና በጣም እወድሻለሁ። በቃ ተመልካቾቼ ይህ የልዩ የትንሳኤ በዓል ዝግጅት ነው። የምንገኘው አባይ ቲቪ ሳከላ ቶክ ሾው ላይ ነው። መልካም በዓል መልካም ቆይታ እንዲሆንላችሁ ተመኘው። ዩኒቲ ባንድም ከይርዳው ጤና ጋር እንደገና ገና ሌላ ሙዚቃ አለ። በያላችሁበት መልካም ቆይታ። ይህ ብቻ አይደለም፣
በአባይ በተለያዩ በአምስቱም ሾዋችን ላይ የአባይ ሽልማቶቻችንን እያንበሸበሽናችሁ እንገኛለን። ገና በሰከላ ቶክሾም ጥያቄ ጠይቀናችሁ ማንበሽበሻችንን እንቀጥላለን። ጥያቄዎችን ተጠይቃችኋለሁ፣ እንደተለመደው መልሳችሁን ትሰጣላችሁ፣ እኛም እናንበሽበሻችኋለን ማለት ነው። መልካም ቆይታ እንዲሆንላችሁ ተመኘው። ተመልሼ እመጣለሁ። ስመለስ ግን ማሂን በምስል ጥያቄ በምስል ጌም ይዣት መምጣት ፈለኩኝ። ዛሬ ትንሳኤ አይደለ? በቃ የጌም ውድድር በምልክት የመመለሱን ውድድር የምናያት ይሆናል። ተመልሼ እመጣለሁ። በያላችሁበት መልካም ቆይታ። እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ አደረሰን። ተመልካቾች ተመልሼ መጥቻለሁ። እንግዲህ የምስል ውድድሩን ልንጀምር ነው ከማሂ ጋር። እንደምታያቸው እንግዲህ ለሷ ምስሉን ለመግለጽ በዝግጅትና በጥረት በተጠንቀቅ ቆሟል። አንዴ እስቲ በተጠንቀቅ ለቆማችሁ ለእናንተ አዲስ ለሆናችሁ ምንድነው የምታደርጉት? እዚህ ቴሌቪዥን ላይ ምስል እናሳያችኋለን። ይሄንን እያያችሁ ለማሂ ማሳየት ነው። በአፍ አትናገሩም፣ ምስል ማሳየት ነው። ያለውን ነገር መገልበጥም ካለባችሁ የተገለበጣችሁ ሜዳው ሰፊ ነው። ይሄው እንደፈለጋችሁ ብቻ ከአንደበት ከወጣው ከውድድር ውጪ ይሆናል ማለት ነው። ስለዚህ የምታዩትን ነገር በአንደበት ሳታወጡ በሰውነት ቅርጻችሁ ግን ማሳየት ትችላላችሁ ማለት ነው። ስለዚህ እንጀምር። አንዴ እንጀምር። ማሂዬ ደግሞ ወደዚህ መዞር አይቻልም። ከዞርሽ ዲስኳሊፋይ፣ እዛ ጋር ከተናገራችሁ ዲስኳሊፋይ፣ አንድ ላይ አምፕሊፋይ። እንቀጥል። እሺ ምንድነው? አሳያት። ሁላችሁም የማሳየት ሁላችሁ ናችሁ የምታሳዩት። በአፋት ማውራት ሁሉ አይቻልም። በሬ፣ ጭጭም ራሱ እያሳየች ፍየል፣ በግ። በግ ምን ሲል? በግ ሲታረድ አይደለም። መስቀል አይደለም። በግ ልክ ነሽ። በግ እሺ። በግ ምን ሆነ? ተሰቀለ። ሊሰቀል ሲል ምን ሆነ? ታረደ ነው። አይደለም። ታረደ፣ ተሰቀለ። ከተሰቀለስ በኋላ ተገፈፈ። ከተገፈፈስ በኋላ እንዴ መልስ ነገር ነው ያቃተኝ። በግ ታረደ፣ ተሰቀለ፣ ተገፈፈ አይደለም። ከተገፈፈ በኋላ ምንድነው የሚደረገው? ተገፈፈ። እሺ ይበለታል። እሱና ታዲያ ይሄ ከትፍቶ ከማጉረስ አይተናነስም። በግ ሲበለት በጣም አሪፍ። እሺ እንቀጥል። እንዴ እናቴ ከፊት ያለሽ አነበብሽው እኮ አየሽ? አይደለም እዛ አካባቢ ነው። ገዘፍ። ጀልባ አካባቢ። ሌላ ስም እስኪ እነሱ ፈልጊ። መርከብ አይደለም። ሌላ አነስ አድርጊያት። አተለቅሽው። ጀልባ። ጀርባ ከሱም ያነሰ ደግሞ አለ እንዴ? አላውቀው። መርከብ አለ። ከዛ መለሰ ሲል ጀልባ አለ። ከጀልባ ሲያንስ ገዘፋ። ከጀልባ ሲያንስ ዋና። አረ በዋና ያዝ እና ከጀልባ የሚያንስ ምን አለ? አሳዩት እኮ ከጀልባ የሚያንስ አለ። እሺ አሳ አጥማጆች ሊያጠምዱበት የሚሄዱስ ምን ይባላል? ወይኔ ስሙን አላውቀው። ስሙን አታውቀው? ማጥመጃው ነው አይደለም። አሳ አጥማጆች የሚቆሙበት አላውቀው። ስሙን አላውቀው። ታንኳ። ወይ አላውቀው። እግዚአብሔር ታንኳ። ጀልባ። ከጀልባ ደስ ያለ ማለት ነው። እሺ የሚቀጥለው እንሂድ። አቤት ይሄን ነበር አሁን እንደማ ይሄ ጌታ ታጥራፍ እየነገረች ነው። ጎበዝ አብርሌ። ማን ያሳየው? ቱቱራ አንተ ነህ ያሳየው? ህፃን እንዴት ነው ያልከው? ይሄ ጌታ። እሺ ቀጥል። የሚቀጥለው እግር ህመም ስትራፖ። በአፍ እንዳታወሩ። ሆድ ቁርጠት። አይደለም። ሆድ ህመም። አንብቡት በደንብ እስቲ አንብቡት። እግር ህመም ነው። እግር ነው የሆነ ህመም ብቻ። ስግደት አይደለም። ቀጥል። ይሄኛ የተቀመጠበት ልክ አይደለም መሆን የነበረበት ወደ እግር አካባቢ ነው። ግን አንተ ጽሁፉን ብቻ አንብቡታ። ይቺ ጩጫ የምታሳይሽ ይቺ እቻሩን ጋር ያያርገች ቁርጭምጭሚት። ቁርጭምጭሚት እኮ ምን ሆነ? ታመመ። ምን ሆነ? አመመ። ወልቆ ነው። ውልጭም ብሎ
ውልጭ አይደለም ውልጭ ደስ ይላል። ቀጥይ ሞክሪ። ይኸውች በቃ አጠገብ ያለችው ያት ፊቷን ያት መገጣጠሚያ ህመም እኮ እንደሱ ምን ሲሆን የሚታመመው አላውቅም። ምን ሲሆን ብዙ ሲሆን ሲታመም ነው እኮ ምን ሲታመም በቃ ቁርጥማት አንተ ጋር ነበር እኮ አለች። እንዴ አሁን እኮ የቀረት በቆራጫም እኮ ነው። ሶሪ ወደስ በደንብ ብላው ነበር ገልጻው የሪስተት። እሺ ቀጥሉ። አይ ቁርጥ ምን አይደለም በትክክል ያለችውን የተጻፈው እንዲባልላት ቁርጥ ነው። እዛ አካባቢ ነው አረፍተ ነገሩ ማለት አለባት። ቁርጥ እየቆረጡ መብላት የቁርጥ ስጋ የቁርጥ ስጋ ነው። ጨዋታው ከስጋው ተሰቅሏል። አልተሰቀለም። የቁርጥ ስጋ ይሰቀላል። ተዘርግቷል። ትሪ ላይ የቁርጥ ስጋ ተዘርግቶ እየተቆረጠ አዎ ባዋዜ እየተከሰ በቃ እንስጣት። እሺ እንቀጥል። ኩብስ የጻኑ ራስ ፈረስ ህፃን አይሽ አይደል? አዎ ፈረስ ግልቢያ አይደለም ፈረስ ነው። ይሄው ልጁ እያሳይሽ ነው። ህፃኑ ነው። እስቲ አሳያት። ይሄው ከዚህ በላይ እንዴት ያርግሽ? ፈትፎት ያጉርስሽ። የሮጠ ፈረስ ነው። ዋናው ፈረስ ነው። ባፈሻት እንዴ ፈረስ ነው። ፈረስ ነው። እሺ ፈረስ አጠገብ ቆሜ አይደለም። ይሄው ቁጭ አለችልሽ እኮ እንግዲህ ይሄው ማንኛው ልጅ ከፊት እስኪያችሁ ደግሞ እናትና ልጆች ናቸው። አንተ ፈረስ ጋሪ ጎል እጂ ፈረሱ ራሱ ምን ነው እንዲህ ስትለኝ መጣልኝ። በጣም አሪፍ። እሺ ቀጥል። አሁን ነው ማለት ከባድ ነው መሰለኝ አይደለም። ቅድም የመለስሽው መልስ ላይ እሺ አይደለም። በግ እሺ ታርዶ እሺ ታረደ ተቆረጠ። አይ እንዴት አሁን መታሰሽ ከፊት ምን እያደረገች ነው? ይሄ አይሻት እሺ በግ ነው። በግ ነው። በጉ ወይኔ ጉዴ። ወደ ላይ የሚያቸው ወንዶች ናቸው። ይኸውልሽ ከላይ ያለው ነው። ይኸውልሽ እያስመረጠ ነው። ከላይ አይደለም። በግ እየጋለበ ነው። በጉ እየሮጠ በጉ ስሚ ቆይ ከላይ እየተገፈፈ የኛ ቆዳ ተገፈፈ እኮ። እሺ እንቀጥል። ቁጭ ብድግ አርዴ ሳይቀመጡ ሳይሉ ሩጫ ወክ በቃ እንደዛ ዳምፐር ማለት ቁጭ ብድግ ይሄ አረንጓዴ ልብሶቹ ልጅ እሺ ይሄው እሺ እዛ ማያቸው እዛ አሳዩ ከላይ ማሳዩ ምረጭ እስቲ ሶምሶማ ነው ሶምሶማ እንትን ላይ ምን ላይ ትሬድ ቢል አይደለም ግን ያው ከስፖርት ቤት ጋር የተያያዘ ነው። እሺ ዳምፐር ይዞ ቁጭ ብድግ አይደለም ስፖርት ቤት። እሺ ወደዛም ይሁን እያለችሽ ነው። ወደ ላይም ከፍ አድርጊ እስቲ። እሺ ጡንቻ አሳየሽ። እሺ ያው ከላይ ያያሻቸው ነው። ወደ ላይ ወንዶቹን ያያሻቸው ነው። ወንዶቹን እስቲያችሁ ከላይ እኮ ዳምፐር አልኩ እኮ አነሱ። እሺ አሁን ዳምፐር አነሱና ከዛ ከበቡልሽ። ዳምፔል ሲከበብ ምን ይባላል? ዳምፔል ሲከበብ ጂም ዳምፔልን ከበብን እንግዲህ ዳምፔል ሲከበብ እግዚአብሔር ቀጥልልን። እሺ ቀጥል። እሺ አሁን ዳምፐርን በበዓል ቀን ምናምን አይገርምሽ? አይደለም በልታችሁ ስፖርት ስሩ ነው። አዋ ዝም ብለሽ በልተሽ ቁጭ አይደለም። ቡና እሺ ከሰል ማራገብ ማያያዝ። እሺ ተያያዘ አልተያያዘም። ኡፍ እያሉ ህፃኑ ጭስ ህፃን እንኳን ተናባቴ ህፃን ስለ ወደዛ ሄደ። የከሰል ጭስ አይደለም
ቆይ ከሰል አለ ከዛ መራገብ አለ መቃጠል በእሳት እሺ እሳቱ ልክ ነሽ እሳቱ መጥቷል አሁን ከዚህ ምን ፈልገው እሳት እያራገብ መቃጠል አይደለም እሳትን ብቻ ነው ይስተርልሽ እስካሁን እቺ ምንድናት ማራገብ ነው ይሄ ማራገብ ሌላ በሌላ ቋንቋ በይ እሳቱን ወስደሽ ማርገብገብን በሌላ ቀጥዩ ማራገብና ማርገብገብ አንድ ነው መርገብገብ ይሄው ከዚህ በላይ ምን ታርግልሽ እሳት አለ እሳት አለ አይደለም እሳቱ ምን ይሆናል ይነዳል እኮ እሳት ለእንደሱ ማለት ነው እሳት ማንደድ በቃ እሳት ማንደድ ቀጥሉልኝ ከባድ ነው የመጨረሻው ነው ይሄን ንገሯት ይሄ የመጨረሻ ጥያቄ ነው ይሄ ከቲጂ ጋር ምን ሆነች ከቲጂ ጋር እንዴ ሰከላ ከልብ ነው የማመሰግነው አንድ ጊዜ ለራሳችሁ አንዴ ተመልካቾች ተመልሼ መጥቻለሁ ከጌም ጨዋታው እንግዲህ ቀሪና ማሂም የያዝነውን ነገር ለመጨረስና እንደገና ደግሞ ዩኒቲ ባንድ ከይርዳው ጤና ጋር ቆሞ እየጠበቀን ነው እያጠቃለልን የምንገኘው በእያላችሁበት መልካም በዓል እንዲሆንላችሁ እንመኛለን መልካም ቆይታ ማሂዬ ከእናትሽ ጋር ያለሽ አታችመንት በጣም አሪፍ እንደሆነ አውቃለሁ እናትሽ ጀግና እናት ናት ያለችሽና ቅድም የነገርሽን ብቻ አልበቃኝም ማለት ያው ስሜታዊ ስትሆኚ ለማቋረጥ ያደረግሻቸው ነገሮች ናቸው እንጂ ትንሽ ነገር ብናወራ ደስ ይለኛል ያው ቅድም ለመናገር ሞክሬያለሁ አባቴ ሲሞት ገና በልጅነታችን ነውና 25 አመት ኦልሞስት ሆኖታል አባቴ ከሞተ በኋላ ሌላ አላገባም ብላ ልጆቼን ብላ ቅዱስ ቁርባንን ተቀብላ ጸጉሯን ቆርጣ እስካሁን ለኛ ብላ የምትኖር እናት ናት ያለችኝና እሷ ያደረገችውን ያህል ገና አልጀመርንም ማድረግ ግን እግዚአብሔር በህይወት እሷም ኖራ እኛም በህይወት ቆይተን እሷን የምትፈልገውን አይነት ነገር እንዲኖራት እንድናደርግ እግዚአብሔር ይርዳል እናቴ በጣም ነው የምወድሽ ማከብርሽ በምንም በማንም ምተካሽ አይደለሽም የኔ አንደኛ ሞዴሌም ጭምር አንቺ ነሽና በጣም ወድሻለሁ ሌላ ምለው ነገር የለኝም ከባድ ነው ሰምታችኋል አይደል አባትየው እንዳረፉ ጸጉራቸውን ተላጩ ስጋው ደግሞ ተቀበሉ አላገቡም እስካሁን ድረስ በጣም እንትን ነው አው እንዴ ማጨብጨብ ነው እንዴ ተመለሱ ከባድ እኮ ነው እንዴ 20 ምናምን አመት ሙሉ በቃ ልጆቻቸውን ወጥረው ብቻዋንና በጣም ቀላል ነገር አይደለምና ዋው ደስ ይላል ሆነ ደስ ይላል በጣም እሺ ማመስገን የምትፈልጊው አለ ወይ ከማመስገንሽ በፊት ግን እንደው ከመስጋና በፊት ወደፊት ምን አዲስ ነገር እንጠብቅ ወደፊት እንግዲህ በራሴ ስራ መጣለው ብያለሁ ፕሮዲዩሰር ሆኜ በቆንጆ ስራ አዲስ ስራ ልመጣና ዋው ተጀምሯል አይ ገና ስክሪፕት እያየና ግን በቆንጆ ስራ በመጣለው ብዬ አስባለሁ እንግዲህ እግዚአብሔር ይጨመርበት የተለየ ነገር እንግዲህ የለም ሁሉንም ሲነጋም ሲመሽም አዲስ ነገር ነውና እሱንም የምናይበትን ስላደረገን እግዚአብሔር ይመስገን አሜን ማመስገን ይቻላል የምፈልገው ያው እናቴን ቤተሰቦቼን እህቶቼን ሙሉ የኢትዮጵያን ህዝብ እንኳን ለብርሃነ ልደቱ አደረሳችሁ በጣም ነው የምወዳችሁ ማከብራችሁ እንዲሁም እንደዚህ ዝንጥ እንድል ያደረገኝ ሙካሽ ፍቃዱን በጣም አመሰግናለሁ ቲጂዬም እንኳን አደረሰሽ አመሰግናለሁ በጣም ከልቤ ነው የማመሰግነው ስለዚህ መጨረሻ ላይ ማስተላለፍ የምትፈልጊው መልእክት ካለ ደግሞ እድሉ ልስጥሽና ቀጥታ ወደ ይርዳው ጤና ሙዚቃ እንሄዳለን ማስተላለፍ የምፈልገው ነገር ህይወትን እንደተሰጣችሁ ኑሯት የዋህነታችሁን አስቀድሙ ሌላውን ለፈጣሪያችሁ ስጡ መልካምነት ይከፍላችኋል ከዛ ባለፈ ጥፋትን ለጥፋቱ ለራስ ተውት ያስመስሎ ኑሮ ተው ራሳችሁ ሆናችሁ ኑሩ በቃ ከልብ ነው የማመሰግነው እንግዲህ ተመልካቾቼ ከማሂ ጋር ያለኝ ቆይታ ይሄንን ቢመስልም ከይርዳው ጤናው ጋር ደግሞ ቆንጆ ሙዚቃ እንጫወታለን እኔና ማሂም መሀል ገብተን
አናስተካው ወዝ ያዥ ተከታተሉ እንግዲህ በያላችሁበት መልካም ቆይታ። በቀጥታ ወስዳችሁ ወደ ይርዳው ጤና ነው። ወደ ይርዳው ሙዚቃ ልንሄድ ነው። በቀራንዮ ላይ ታየ